አንቃችሁ ሙቱ አልኳችሁ። ተዋደዋል። ምን ልታመጡ? ለምን ኮረንቲ አትፈነጂም? መብቱ። እኔ በጓደኛ አልሸጥም፣ ግደሉኝ፣ ጓደኞቼን አሳልፌ አልሰጥም፣ እሞታታለሁ። እንዲህ አንድ ቀንም እኮ ሻይ ቡና ያልከው ሰው ቁም ነገር አለው። አደባባይ ላይ የስንቱን እንባ ያበሱ ሰዎች በማንም ቅንቅና ማሮጊት ሲረገጡ ሲውሉ አብራችሁ የምታጨበጭቡ ሰዎች ነው መያዝ ነው። ልክ እንቁርቲ የምትባል አንድ ፌቨን የምትባል የኒውዮርክ አይጥ የሚጫወትባት አሮጊት አለች። የኒውዮርክ አይጥ በቃ እየመጣች ነቀዝ መርዟን ሰክታ የምትሄድ መርዟን ሰክታ ትሄዳለች። ልክ የእንቁርቲን ተቀብላ ተመሳሳይ የምትሰራ እኔ መልአክ የምትጫወት ድብልብል አሮጊት አለች። አንድ አይነት ሴቶች መርዝ በቃ ብለው ይጠባበቃሉ። It's just unbelievable to me። ምንድን ነው የሚጠቀሙት? ምንድን ነው ጥቅማቸው? ስለዚህ የሰው ትዳርን ራሳቸው በጥብጠው እውነተኛ ብትወዳቸው በውስጥ አታወራቸውም ነበር? እውነተኛ ጓደኛ ብትሆን እንቁርቲ፣ እውነተኛ ለፋሲካ የምታግዝ ብትሆን በውስጥ ደውላ ሄ እንዴት ናችሁ? ሰላም ነው? የተፈጠረ ነገር አለ? ምንድን ነው ብላ አትጠይቅ? እውነተኛ ሴት ብትሆን እንዴ ፍራኦል ኢቲቻ ሌንዚን ወደደ። ፍራኦል ኢቲቻን ቀጥቅጣ ልትገለው አልነበር? እንቁርቲ ብር ባይኖር በዚህ በኩል ብር የለውም ትላለች፣ በዚህ በኩል ሌንዚ ብር ባይኖር ተወድ ነበር ወይ? ብር ባይኖር ከአንተ ጋር ትሆን ነበር ወይ? ፍራኦል ኢቲቻ ብር ስላለ ነው እንጂ አትፈልግህም እኮ ብር እንደዚህ ናት። ቅናታም ቅንቅና ማሮጊቶች አሉ ሶሻል ሚዲያ ላይ በጣም የሚቀኑ በጣም መርዞች አሉ። በሰው ትዳር በሰው ህይወት እኔን የማቀላቸው የሚሉ አሉ። ያ መሀይሞች ናቸው። የቅናት መንፈስ ደግሞ የትም አያደርጋቸው። ያ የመጀመሪያ ጊዜ እሷ ናት ያመጣችው፣ እኛ እንኳን አይደለም። እስኩ አይተሻል አይደለ? መጀመሪያ ጃሽዋን ነፍሱን ይማረው የሞተውን ህፃን ልጅ ሶሻል ሚዲያ ላይ ያመጣችው እንቁርቲ ናት። እንቁርቲ ጊፍት ሲሰጥ አየች፣ መጣ ፖስተችው። ለምን መጣ ሶሻል ሚዲያ ላይ? በቲክታክ የሞተ ልጁ እንዴት ወደ ቲክታክ መጣ? በመኪና ከተገጨ በመኪና አትሄዱም ማለት ነው? መሀይም ጥርቅም። እስቲ ንገሩኝ። አንድ ሰው ልጃችሁ እግዚአብሔር አያደርስባችሁ በመኪና ሞት ተገጨ፣ በመኪና አትሄዱም ማለት ነው? በኮረንቲ ተገጨ፣ ኮረንቲ ያዘውና ሞተ፣ መብራት አትጠቀሙም ማለት ነው? በሆነ ነገር በሆነ አጋጣሚ ሻወር አዳልጦት ጭንቅላቱ ተበርቅሶ ሞተ ልጃችሁ፣ ሻወር አትወስዱ ማለት ነው? ሻወር አትወስዱ። የመሀይም አስተሳሰብ ይዘው መጣው። የሆነ በቃ ሪኮ ልጄ በሶሻል ሚዲያ ቢሞት ሶሻል ሚዲያ አልመጣም። እንደዚህ አይነት የደነዘዙ መሀይም አሮጊቶች መጥተዋል። እንቁርቲና ፌቨን የሚባሉ መርዝ እና ሄለን የራሷ ባልን እየተፋችበት አመዱ ላይ የምትተፋ ሴት ናት። ሄለን ማለት አመዱ ላይ ጌታን ነው የምላችሁ። እንደዚህ አይነት የቆሸሹ አሮጊቶች ትዳር የሌላቸው ትዳር ይበተኑ። ማናት እስቲ ሌሊቱን ሙሉ ስታወራ የምታድር ትዳር ያላት ሴት ማናት? ሌሊቱን ሙሉ እንትን ውስጥ ሆና መኪና ውስጥ ሆና ስታወራ የምታደር ሴት ባለትዳር የምታውቁት አለ? አላውቅም። ባለጌ ናቸው። ፌቨን የምትባል አይጥ፣ እቺ የባል ሬሳ ሄለን ሬሳ እንደዛ ናት። ሬሳ ላይ የምትተፋ ሴት የቀድሞ ባሏን ስትሰድበው፣ ስትሞልጨው፣ ስታዋርድ የሞተውን እንኳን አልፈታችው። እንደዚህ አይነት ሴቶች እንቁርቲ 3 ባል ነው የበተነችው። ልጆቿን ኢትዮጵያ ወረወረች እና በጣም ያሳዝናል። 3 እና እንደዛ አይነት እግዚአብሔር አምላክ እግዚአብሔር ምስክሬ ነው የምለው፣ እንደዛ አይነት ሴቶች ለማንም አይሆኑ። አቀናብረውት አይደል እንዴ የሜላትን የዛሬ 4 ዓመት
ነው ከዛ በፊት ይስማከ የድሮ ኤክሱን አልጋ ላይ ይዣት ነው በሱን የተለያየውን ያለችው ሜላት ላይ ያቀናብረው ያቀረቡት። እንደዚህ አይነት የተመቱ መርዞች ሴቶች አሉ። ሴት በጣም አስቸጋሪ ናቸው። ጥንቃቄ አድርጉ ሴቶች፣ በተለይ ሶሻል ሚዲያ ላይ ጥሩ አቅም ያላቸው ሰዎች ምናምን ላይፋችሁ እንትን እኔ አሁን ሜሉ ባትመልስ ደስ ይለኛል። ማንንም ማስረዳት አይጠበቅባትም። ማንም ቤት ገብታ እንዲያሉሽ የሚያዋክቧት ፖይንት ሊያስጠሏት ሊጠቅሟት አይደለም። እግዚአብሔር ምስክሬ ነው የምለው ሜላትን ፖይንት ለማስጣል ለማናደድና የሆነ ነገር ስትል ቀለብ አድርገው ሊጥሏት እና አትሩጡ፣ አትግቡ፣ ይህ ቆሻሻ ሰዎች ጋር አትግቡ። ስለዚህ ያንቺን ኳሊቲን ቁርቲ ንገሪን። ባሎችሽን እንዴት ተጣላሽ እስቲ ንገሪን። ስለ እነ ዞይ ታወር የለ ያንቺን ደግሞ ዘግቢን። ስለ ዞይ ገብተሽ ትፈተፍቻለሽ አይደለ? ትፈተፍቻለሽ ላይፉን የፍራው ሊቲቻን ላይፍ ትፈተፍቻለሽ አይደለ? ስለ አንቺ ንገሪን። ሶስቱ ተቃጥለው ከአንቺ ብን ብሎ የጠፉትን ባሎችሽን ንገሪን እስቲ ንገሪን። ስለዚህ እኛም ደግሞ እንስማለሽ። ቆሻሻ ቴሌንን አያችሁ ሶሻል ሚዲያ ላይ እንዳንቺ ሶሻል ሚዲያ ላይ የበሰበሰ ሴት እኔ አይቼ አላቅም። ጌታ ምስክሬ። ማንንም ይሁን ቁጭ ብላ ሰው ቀኑ ሙሉ ነው። ታይም እንኳን ሊሚት የላትም፣ ጋፕ እንኳን የላትም። ለሽንት እንኳን አትነሳም። ይቻ አሮጊት ለሽንት ለምን? ሽንቷ ቀዝቅዟል። ሽንቷ የቀዘቀዘ ሴት ለሽንት እንኳን አትነሳ። ቆይ አንዴ ለሽንት መጥተው አትልም። እዛ የሆነ ቅጠል ትበላለች፣ የሆነ ነገር ትበላለች፣ የሆነ ነገር ትጠጣለች። እዛው እንደተዘፈዘፈች ይመሻል ይነጋል፣ ይመሻል ይነጋል። ያ ትላለች። መሀይም ስለ ሰው ማውራት ከባድ ሆኖ አይደለም። አንዳንዴ ህሊና የሚባል አለ። ነገርኩሽ። ዞይ ፍራውሊቲቻ እነ ሜላት ሌሎቹንም ብታመጡ የኔ ጓደኞች እነተሙን ምናምን ብታመጡ ተቃጥላችሁ ሚሊየን ሰው ቢያቃጥሉ ደግማ አቃጥል ምላቸው ሰዎች ነው እንጂ አሳልፌ አልሰጥም። በፍጹም አሳልፌ አልሰጥም። የኔ ጓደኛ ምላቸው ሞቴን እመርጣለሁ። አሳልፌ አልሰጥም። ለማንም ቆሮቆ እንዳሮጊት አሳልፌ አልሰጥም። ስናገና ሃፕን አንድ ቀን ሜላት አንድ ቀን ስሜን በክፉ አንስተው አታውቅም። አንድ ቀን ሶሻል ሚዲያ ላይ ለአንድ ቀን ማህዬ ለአንድ ቀን ስሜን በክፉ አንስተው አታውቅም። ብታነሳው እንኳን ውለቷ ይከብደኛል። ለእኔ ብላ የተሰደበችው ይከብደኛል። ለእኔ ብለው የሚሰደቡ ሰዎች ያሳዝኑኛል። በእኔ ብዙ ተሰድበዋል። የተጠቀሙት ነገር የለም። በእኔ ተሰድበዋል። ሀቅ እንዳለኝ ስለሚያውቁ አይሰሟችሁም እናንተን። ምክንያቱም ወረተኞች ናችሁ። ዛሬ ከኔ ጋር ትሆናላችሁ፣ ነገ ከሌላው ጋር ነው የምትሄዱት። ቋሚ ጓደኞቼን እኔ መከታቸው ነኝ፣ አላስነካም። ለቋሚ ጓደኞቼ ህይወቴን ሰጣለሁ፣ አላስነካም። እኔ የጓደኝነት ልክ ይሄ ነው። ጓደኛ ቢያጠፋ በውስጥ ደውለህ ታወራዋል። ወስገው ነው። እኔና ፍራውል በውስጥ ማነጨቃጨቅ ይመስላችኋል? እኔና ዞይ፣ እኔና ማሂ፣ ሌሎችም እነ ቲቲ ምናምን በውስጥ እናወራለን። ጓይሉብኛል እኮ አንደርስታንድ። ኦኬ ይሄ ነገር ልክ ናቸው፣ ይሄ ነገር አይደለም በሚለው እንነጋገራለን።